ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የዕለተ አርብ የምሳ ሰዓት ፕሮግራማችንን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ዛሬም ይዘን ተገናኘን። እያደመጣችሁን እየተከታተላችሁን ቆይታችሁንም ከኛ ጋር እያደረጋችሁ ስላላችሁ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮች ላይ ትኩረት አድርገን የዛሬ ፕሮግራማችንን ወደ እናንተ የምናደርስ ነው የሚሆነው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ግን ከዝውውር ጉዳዮች ጋር በተያያዘም ሰፋ ያሉ ርዕሰ ጉዳዮችን ወደ እናንተ የምናደርስ ይሆናል። በተለይ ትልልቅ የሚባሉ የአውሮፓ ክለቦችን የተመለከቱ ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ እና ሌሎችም ትልልቅ የሚባሉ ክለቦችን የተመለከቱ የዝውውር ጉዳዮች ዛሬ ከጠዋት ጀምሮ ሲሰሙ ነበር። እነሱን የዝውውር ጉዳዮች እያነሳሳን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየቶቻችሁን አጋሩን። ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። አርሰናል ግንቦት 22 ማለትም ሜይ 30 ከፓሪስ ሰን ዠርሜን ጋር ለሚያደርገው ታሪካዊ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በዝግጅት ላይ ይገኛል። አርሰናሎች በግማሽ ፍጻሜው አትሌቲኮ ማድሪድን በማሸነፍ ነው ለዚህ ደረጃ እንደበቁ የምናስታውሰው። ዴይሊ ሚረር እንደዘገበው ከሆነ ድንቁ ተከላካይ ዩሪየን ቲምበርም ለዚህ ታላቅ ጨዋታም ለመድረስ ከሰዓት ጋር ግብ ውስጥ ነው የሚገኘው። ሆላንዳዊው ተከላካይ ባለፉት ጥቂት ሳምንታት ከጉዳት ጋር ሲታገል የቆየ ሲሆን እሱ በጨዋታው ላይ አለመኖሩ ለአርቴታና ለቴክኒካል ቡድኑ ትልቅ ስጋት እንደሚሆን በርካቶች ይጠብቃሉ። ይሄ የ24 ዓመቱ ተከላካይ ከመጋቢት 5 ጀምሮ በብሽሽት ጉዳት ምክንያት ከሜዳ ርቆ ቆይቷል። አሁን ያለበት ሳምንት ደግሞ ለፍጻሜው መድረስ መቻሉ የሚረጋገጥበት ወሳኝ ጊዜ ላይ ነው። ቲምበር ወደ ሜዳ መመለሱ አርሰናል ክለብ እግር ኳስ ክለብ ውስጥም እንዲሁ የሚገኘውን ትልቁን ክብርም ወይም ቻምፒየንስ ሊግን ለማሸነፍም በሚያደርገው ጥረት ውስጥ የታክቲክ ለውጥን ለማድረግም ይረዳቸዋል ተብሎ ይታሰባል። የቲምበር በጉዳት መጥፋትና አርሰናልን በእጅጉ ይጎዳዋል ተብሎ ይታሰባል። ምክንያቱም ጉዳቱ ከመቅጠሙ በፊት በፕሪሚየር ሊጉ ካሉ ምርጥ ተመላላሾች አንዱ መሆኑን አስመስክሯል። በተለይም አንድ ለአንድ በመከላከል ላይ ያለው ብቃትና ኳስን ተቆጣጥሮ ለመጫወት ያለው በራስ የመተማመን ስሜት ለቡድኑ ወሳኝ ነበር። አርቴታ በቀይ መስመር ተከላካይ በኩል አማራጮች እጥረት ገጥመውታል። ለአርቴታ ነገሩ ይበልጥ የሚያከብድበት ደግሞ ሌላኛው የቀይ መስመር ተከላካይ የሆነው ቤን ዋይት ከዌስትሃም ዩናይትድ ጋር በነበረው ጨዋታ የጉልበት ጉዳት ማስተናገዱና ከዚህ ውድድር ዓመት ውጪ መሆኑ ነው። በቀኝ በኩል ያለ ተፈጥሯዊ ተከላካይ እንዲቀሩም አድርጓቸዋል። በፍጻሜው የሚጠብቃቸው ፓሪስ ሰን ዠርሜን በግራ መስመር በኩል እንደ ክቪቻ ክቫራትስኬሊ አይነት ደግሞ ተጫዋች መኖሩ አርሰናል ይህንን ፈጣንና ክህሎት ያለውን ተጫዋች ለመከላከል ብቁ የሆነ የቀይ መስመር ተከላካይ እንዲያስፈልገው አድርጓል። ቲምበር በዚህ ሳምንት የሚያደርገው የልምምድ ውጤታማ ካልሆነ አርቴታ ከአውሮፓ አስፈሪ ማጥቃት መስመር ጋርም ለመጋፈጥ አስቸኳይ የታክቲክ ለውጦችን ለማድረግ ይገደዳል። አርሰናል በአሁኑ ሰዓት በሊጉ ከበርንሌይና ከክሪስታል ፓላስ ጋር የሚቀሩትን ሁለት ጨዋታዎችንም በማሸነፍ የሊጉን ዋንጫ ለማንሳትም ትኩረት ቢያደርግም አርቴታ ግን በአንድ አይኑ የቻምፒየንስ ሊግ ፍጻሜን እያየ እንደሚገኝ ነው መረጃዎች የሚጠቁሙት። የቀድሞ የማንቸስተር ዩናይትድ ካፕቴን እና አሁን ላይ የስካይ ስፖርት ተንታኝ የሆነው ጋሪ ኔቭል አርሰናል ለሚጠብቀው ታላቅ የቻምፒየንስ ሊግ ፍጻሜ መከተል ያለበትን የታክቲክ ፍንጭንም ሰጥቷል። ጋሪ ኔቭል አርሰናል የ22 ዓመት የሊግ ዋንጫ ድርቁን በማክተም የዘንድሮን የፕሪሚየር ሊግ ሻምፒዮን ሆኖ ወደ ፍጻሜው እንደሚጓዝ ትልቅ እምነት አለው። ሆኖም ግን የአውሮፓን ዘውድ የደፋው ፓሪስ ሰን ዠርሜንን ማሸነፍ ፍጹም የተለየ ፈተና እንደሆነ ግን ይናገራል። ምንም እንኳን የሉዊስ ኤንሪኬ ፓሪስ ሰን ዠርሜን በወረቀት ላይ የተሻለ ቡድን እንደሆነ ጋሪ ኔቪል ቢገልጽም አርሰናል ግን በጠንካራ የመከላከል ብቃቱና በአካላዊ ጥንካሬው ተጋጣሚውን ሊያሸንፍ እንደሚችል ግን ያምናል። ፓሪስ ሰን ዠርሜን ባለፈው ዓመት ኢንተር ሚላንን በፍጻሜው 5-0 በሆነ ውጤት በማሸነፍ የአውሮፓ ቻምፒየን መሆኑ የሚታወስ ነው። በመሆኑም አርሰናል ከፈረንሳዩ ክለብ ጋር ግልጽ የሆነ የማጥቃት ጨዋታ ውስጥ መግባት እንደሌለበት ነው ጋሪ ኔቪል ያስጠነቀቀው። ይልቁንም አርሰናሎች በ90 ደቂቃ ውስጥ እጅግ ጠንቃቃ መሆንና የፓሪስ ሰን ዠርሜንን አደገኛ የማጥቃት ስልትንም በመከላከል ማክሸፍ እንዳለባቸው ነው የሚመክረው። ጋሪ ኔቭል በፖድካስቱ ላይ ሲናገርም አርሰናል አሁን ላይ ትልቅ መነቃቃት ውስጥ ነው። አትሌቲኮ ማድሪድን አሸንፈዋል። ማንቸስተር ሲቲ በኤቨርተን ነጥብ ሲጥል አይተዋል። እንዲሁም ዌስትሃም ላይም ድል ተቀናይተዋል። እንዲህ አይነት ውጤቶች ለተጫዋቾች ትልቅ በራስ መተማመንና ጥንካሬን ይሰጣሉ። አክሎም ስለ ፓሪስ ሰን ዠርሜኑ የፍጻሜም ሲናገርም በቻምፒየንስ ሊግ ፍጻሜም ስለ መከላከል ብቃታቸውና ጥንካሬያቸው ማሰብ አለባቸው። ከነሱ የተሻለ ቡድን የሆነ ፓሪስ ሰን ዠርሜን
በ90 ደቂቃ ውስጥ እንዴት ማሸነፍ እንደሚችሉ ማቀድ ይኖርባቸዋል። ምክንያቱም ፓሪስ ሰን ዠርሜን በአሁኑ ሰዓት ከአርሰናል የተሻለ ቡድን መሆኑን ባለፉት 2 የውድድር ዘመናት አሳይቷል። አርሰናል ላለፉት 10 ዓመታት ካጋጠሙት ፈተናዎች ትልቁ ይጠብቀዋል። ይህ ጨዋታም በአርሰናል ታሪክ ውስጥ እጅግ ወሳኝ ከሚባሉት አንዱ እንደሆነ ጥርጥር የለውም። ክለቡ በታሪኩ አንድም ጊዜ ያላነሳውን ይህንን ትልቅ ዋንጫ ለማሸነፍ አሁንም ትልቅ እድል አግኝቷል። አርቴታ የፕሪሚየር ሊጉንና የቻምፒየንስ ሊጉን ዋንጫ በአንድ ላይ ደብል በማንሳትም የአርሰናል ታሪክን በአዲስ መልክ የመጻፍም እድል በእጁ ላይ ይገኛል። ፕሪሚየር ሊጉ ዋንጫውን የማንሳት ሰፊ እድል ቢኖራቸውም በቻምፒየንስ ሊጉ ግን እንደ እንግዲህ ሁለተኛ ምርጫ ወይም ደግሞ ፓሪስ ሰን ዠርሜንን ቀዳሚ አድርገው የሚቆጥሯቸው በርካቶች እንደሆኑ ነው ይፋ የተደረገው። አርሰናል በዌስትሃም ላይ ያስመዘገበው ጠባብ 1-0 ድል በፕሪሚየር ሊጉ የዋንጫ ፉክክር ላይ ሌላ ትልቅ የመነጋገሪያ አጀንዳን ፈጥሮ ነበር። ሊያንድሮ ትሮሳርድ ዘግይቶም ቢሆን ባስቆጠረው ግብም አርሰናሎች ድል የተቀናጁ ቢሆኑም በጭማሪ ሰዓት ላይ ካሉም ዊልሰን ለሃመርሶቹ ግብ አስቆጥሮ ጨዋታውን በውዝግብ ሞልቶት ነበር። በቪኤአር ወይም በቫር ረጅም ምርመራዎች ከተደረገበት በኋላ ዳኛው ክሪስ ካቫና ግቡ ከመቆጠሩ በፊት በአርሰናሉ ግብ ጠባቂ ዳቪድ ራያ ላይ ጥፋት ተሰርቷል በሚል ግቡን ሰርዘውታል። የውሳኔ አርሰናል ከማንቸስተር ሲቲ በ5 ነጥቦች ልዩነት እንዲመራ አድርጎት ነበር። ሲቲ ከትላንትና በስቲያም ጨዋታውን እስኪያሸንፍ ድረስ የቀድሞው የሊቨርፑል ተከላካይ ጄሚ ካራገር በስካይ ስፖርት ላይ ትንታኔውን ጠንከር ያለ አስተያየት ሰጥቷል። ካራገር አርሰናል ከዳኞች የተለየ ጥቅም ያገኛል ብሎ ባያምንም ክለቡ ግን በየጨዋታው ሕጎችን እስከ መጨረሻው ገደብ ድረስም በመክፋትም እንዲሁ ስም እያተረፈ መሆኑን ነው የሚናገረው። ካራገር እንደገለጸው ከሆነ አርሰናል በቆሙ ኳሶች ላይ ያለው ጥንካሬም ወይም አቀራረብም የአሰልጣኙ የንክኪ መስመርም ወይም ተች ላይን ባህሪ እና ቅጣት ሳጥን ውስጥም ደግሞ በሚደረጉ ፍልሚያዎች ተቀናቃኝ ደጋፊዎችን ሁልጊዜም ያመልጣሉ በሚል ስሜት እንዲያድሩባቸውም አድርጓል። ካራገር ይቀጥልና ይህ ሁሉ የጀመረው ከ2 ወይም ከ3 ዓመታት በፊት አርሰናል 15 ተጫዋቾችን በግብ ክልል ውስጥ ማከማቸት ሲጀምር እንደሆነ ይናገራል። በአርሰናል የሚበሳጩበትና የሚያመልጡት ደግሞ የሚመስላቸው ምክንያት ይህ ክለብ ጥቅምን ለማግኘት በሁሉም ረገድ ሕጎችንና ገደቦችን ስለሚገፋ ነው ሲልም ነው ጄሚ ካራገር የሚናገረው። ሚኬል አርቴታ በበኩሉ የዳኞች ውሳኔን ደግፏል። ዳኛው በከፍተኛ ጫና ውስጥ ሆነው ያሳለፉት ደፋር ውሳኔ አድንቆታል። ዌስትሃሞች ግን ነጥብ ይገባን ነበር በሚል ነው ከፍተኛ ወቀሳንም እያቀረቡ የሚገኙት። አርሰናል ይህንን የዌስትሃም ዩናይትድ ድል እንደ ቻምፒየንስ ሊግ አስቸጋሪ ሁኔታዎችን አልፎ የመሄድ ምልክት አድርጎ ሊመለከተው ይችላል። ይሁን እንጂ ውዝግቡ በቀላሉ የሚቆም አይመስልም። አርሰናል በጠንካራነቱ ቢደነቅም ካራገር እንዳለው ግን ገደቦችን የሚፈተንበት መንገድም በብዙ ተቀናቃኞች ዘንድም እየተጠላ እንደሚገኝ ጭምር ነው በርካቶች የሚያምኑት። ሊቨርፑል በዚህ ክረምት በግብ ጠባቂ ረገድ ትልቅ ውሳኔ ላይ ሊደርስ ይችላል። አሊሰን ቤከር በአንፊልድ የሚለቅ ከሆነ የክለቡ ኢላማ የአስተን ቪላው ኮከብ ኤሚሊያኖ ማርቲኔዝ መሆኑ እየተነገረ ነው። ብራዚላዊው አሊሰን እንደ አውሮፓውያኑ አቆጣጠር በ2018 ከጣሊያኑ ክለብ ሮማ ከመጣ በኋላ ለሊቨርፑል ስኬትም ትልቅ ድርሻ የነበረው ቢሆንም አሁን ግን ዩቬንቱስ ወደ ሴሪኤው ለመመለስም ከፍተኛ ጥረቶችን እያደረገ ይገኛል። አሊሰን ቤከርን በተመለከተ ቲም ቶክ የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ አሊሰን የኮንትራቱ የመጨረሻ ዓመት ላይ በመሆኑ ሊቨርፑል እንደ ቅድመ ዝግጅትም ማርቲኔዝን እያጤነ ነው። የዩቬንቱስ ፍላጎት ነገሩ አጣዳፊ ያደረገው ሲሆን ሊቨርፑል ደግሞ አንደኛው ግብ ጠባቂ ቢለቅ ያለ አማራጭ መቅረት አይፈልግም። አሊሰን ለሊቨርፑል ያለው አስፈላጊነት በቀላሉ የሚገልጽ አይደለም። ክለቡ ቻምፒየንስ ሊግና ፕሪሚየር ሊግን ሲያነሳ ከፍተኛ ሚና ከመጫወቱም በላይ በግብ አግቢነት ብቃቱና በመሪነቱ የሚታወቅ ነው። ሆኖም ቶክ ስፖርት እንደዘገበው ከሆነ ዩቬንቱስ ተጫዋቹን ዋነኛ ኢላማ ማድረጉ የወደፊት ቆይታ ላይ ጥርጣሬዎችን ፈጥሯል። እዚህ ጋር ነው የኤሚሊያኖ ማርቲኔዝ ስም የሚነሳው። አርጀንቲናዊው ግብ ጠባቂ በአስተን ቪላ ባሳየው የፕሪሚየር ሊግ ብቃት ብቻ ሳይሆን ከአርጀንቲና ብሔራዊ ቡድን ጋር የ2022 ዓለም ዋንጫን በማንሳቱ ትልቅ ዝናን አትርፏል። የሱ ጠንካራ ስብዕና የቅጣት ሳጥኑንም የሚቆጣጠርበት ብቃትና በከባድ ጫና ውስጥም የመረጋጋት ችሎታው እንደ ሊቨርፑል ላሉ ታላላቅ ክለቦችም ተመራጭ እንዳደረገው ይነገራል። ከሊቨርፑል አንጻር ኤሚ ማርቲኔዝን ማስፈረም ማለት ለረጅም ጊዜ የሚሰራ ፕሮጀክት ሳይሆን ወዲያውኑ ውጤትን የሚሰጥ ልምድ ያለው ግብ ጠባቂ ማግኘትም እንደማለት ነው። የ33 ዓመቱ ግብ ጠባቂ ለወደፊት ተስፋ ተጥሎ የሚፈርም ባይሆንም አሊሰን ቢለቅ ግን ሊቨርፑል የሚፈልገውን የማሸነፍ ስነ ልቦናንና ብስለትን ሊሰጥ እንደሚችል ግን ይገመታል። በሌላ በኩል አስተን ቪላ ኤሚሊያኖ ማርቲኔዝን በቀላሉ ይለቃል ተብሎ አይጠበቅም። በአሰልጣኝ ኡናይ ኤምሪ ስር ለቪላ ስኬትም ቁልፍ ሰው በመሆኑ እሱን ማጣት ደግሞ ትልቅ ክፍተትን ይፈጥርባቸዋል። ቪላዎች ኤሚ ማርቲኔዝ የሚለቅ ከሆነ የማንቸስተር ሲቲውን ግብ ጠባቂ ጄምስ ትራፎርድን ለመተካትም እያሰቡ እንደሆነ የሚያሳዩ ዘገባዎች ደግሞ እየወጡ ነው።
ባየር ሚኒክ የክረምቱን የዝውውር መስኮት መክፈት ተከትሎ የኒውካስል ዩናይትዱን እንዲሁ ቲኖ ሊቨርማንቶን ለማስፈረም እቅድ ማውጣቱ ተዘግቧል። ክለቡ የሊቨርማንቶ የቡድን አጋር የሆነውን አንቶኒ ጎርደንንም ጭምር እየተከታተለው ነው። አንቶኒ ጎርደን ከባየር ሚኒክ ጋር በጽኑ ስሙ ተያይዞ የቆየ ቢሆንም አሁን ደግሞ ሌሎች የኒውካስል ኮከቦችም በክረምቱ የዝውውር ሁኔታ እርግጠኛ እንዳልሆኑ እየታየ ነው። ቀደም ሲል ቴሌግራፍ ሊቨርማንቶና ሌሎች ተጫዋቾች ከሴንት ጄምስስ ፓርክ ሊለቁ እንደሚችሉ የዘገበ ሲሆን ቢቢሲ ስፖርት በበኩሉ አርሰናል ይህንን እንግሊዛዊ ተጫዋችም የመፈለግ ፍላጎት እንዳለው ጠቅሶ ነበር። ሊቨርማንቶ በኒውካስል ዩናይትድ ብቃቱ እያሳየ የሚገኝ ሲሆን አሁን ደግሞ ፌጂያስ የተባለ የድረገጽ እንደዘገበው ባየር ሚኒክ ተጫዋቹን ለማግኘት ፍላጎት ያሳየ የቅርብ ጊዜ ክለብ መሆኑን ዘግበዋል። ኒውካስል ዩናይትድ አስቸጋሪና ተስፋ አስቆራጭ የውድድር ዘመንን እያሳለፈ በመሆኑ ቲኖ ሊቨርማንቶ ወደ ከፍተኛ ደረጃ ማደግ መፈለጉ ምክንያታዊ ነው። በኤዲሃው የሚመራው ቡድን በቻምፒየንስ ሊግ በባርሴሎና ከፍተኛ ሽንፈትን የደረሰበት ሲሆን በፕሪሚየር ሊጉ ደግሞ ወደ 13ኛ ደረጃም ዝቅ ብሏል። ይህም ለሚቀጥሉት የውድድር ዘመናት የአውሮፓ ውድድሮች ተሳትፎን የማግኘት እድሉ እጅግ አነስተኛ አድርጎታል። ቲኖ ሊቨርማንቶ በከፍተኛ ደረጃ የመጫወት ብቃትም ያለው በመሆኑ መጨረሻው አርሰናል ወይም ባየር ሚኒክ መሆኑን ማየቱ ወደፊት የሚታይ ነው። ፌጂያስ ባየር ሚኒክ ፍላጎቱን እያጠናከረ መሆኑን ቢገልጽም ኒውካስል ግን የ23 ዓመቱን ተጫዋች ለመልቀቅ እስከ 70 ሚሊዮን ፓውንድ እንደሚፈልግ ነው ዘገባው አክሎ የገለጸው። ከቅርብ ጊዜ ወዲህ በተጫዋቹ ላይ የሚታየው መጠነኛ የጉዳት ታሪክ ግምት ውስጥ በማስገባት ይህንን ያክል ከፍተኛ ዋጋ መክፈል ምን ያክል ተጨባጭ ሊሆን እንደሚችል ወደፊት የሚታይ ነው። ይሁን እንጂ ኒውካስል ባለፈው ዓመት አሌክዛንደር ኢሳክን ለሊቨርፑል አሳልፈው መስጠቱ የሚታወስ ሲሆን በዚህ ክረምትም በርካታ ጠቃሚ ተጫዋቾችን በአንድ ጊዜ ላለማጣትም ከፍተኛ የዝውውር ሂሳብ ለመጠየቅም እንደሚገደድ ይታመናል ተብሎ ነው የሚታሰበው። ሊቨርፑል ለቀጣዩ አዲስ ምዕራፍ ከወዲሁ ዝግጅት እያደረገ ሲሆን ትኩረቱንም በቡንደስሊጋ ውስጥም እጅግ አስደሳች ከሆኑ ወጣት አጥቂዎች አንዱ በሆነው የአረቤ ለብዚሹ የክንፍ ተጫዋች ያን ዲያማንዴ ላይ አድርጓል። ይህ የ19 ዓመቱ አይቮሪ ኮስታዊ ወደ ጀርመን ካመራ ጀምሮ ፈጣን እድገቶችን እያሳየ ሲሆን የአጥቂ መስመራቸውን ለማደስም ለሚፈልጉት ታላላቅ ክለቦች አይን ውስጥም እንደገባን የተነገረው ቲም ቶክ የተባለ የመረጃ ምንጭ እንደዘገበው ከሆነ ሊቨርፑል ለቀጣዮቹ የዝውውር መስኮቶች የአጥቂ ክፍሉን ዳግም ለመገንባት በሚያደርገው ጥረትም የዲያማንዴ ስም በዋነኝነት ተነስቷል። ተጫዋቹ ፍጥነትን፣ ቀጥተኛነትን፣ አንድ ለአንድ የማለፍ ብቃትንና በለጋ ዕድሜው ደግሞ ጨዋታዎችን የመለወጥ ከፍተኛ በራስ የመተማመን ስሜት አለው። ዲያማንዴ ሐምሌ 2025 ላይ አረቤ ለብዚሽን የተቀላቀለ ሲሆን እስከ 2030 የሚቆይ ኮንትራትም አለው። ይህም ደግሞ ሊያብዚሽ በዝውውር ድርድር ወቅትም ጠንካራ አቋም እንዲኖረው ያደርጋል ተብሎ ነው የሚጠበቀው። ተጫዋቹ እያሳየ ያለው አሃዛዊ መረጃም ለምን ይህንን ያክል ትኩረት እየሳበ እንዳለም የሚያብራራ ነው። እንደ ዘገባዎች መረጃ ከሆነም ዲያማንዴ በ2025-26 የቡንደስሊጋ ውድድር ዘመን 12 ጎሎችን ሲያስቆጠር 7 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። በአውሮፓ ጠንካራ ከሚባሉት ሊጎች ውስጥ በአንዱ እንዲህ አይነት ውጤቶችን በአስራዎቹ ዕድሜ ላይ ከሚገኝ ተጫዋች መጠበቅም የገበያ ዋጋውን በፍጥነት እንዲጨምርም ያደርገዋል። ከአስደናቂ ብቃቶች መካከል አንዱ በአይንትራክ ፍራንክፈርት ላይ ያስመዘገበው ነው። ሊያብዚሽ 6-0 በሆነ ውጤት ባሸነፈበት ጨዋታ በ18 ደቂቃዎች ውስጥ ብቻ ሃትሪክ በመስራት በቡንደስሊጋው ታሪክም ሃትሪክ የሰራም ሁለተኛው ትንሹ ተጫዋች ለመሆን መብቃቱ የሚታወስ ነው። ለሊቨርፑል ዲያማንዴን ማስፈረም ደፋር ነገር ግን ምክንያታዊ ውሳኔ ነው። ቀያዮቹ ዘመናዊ ስኬቶቻቸውን የገነቡት የተጋጣሚን ተከላካይ በሚበጣጥሱ ከፍተኛ ጉልበት ተጭነው በሚጫወቱና ጎል በሚያስቆጥሩ የክንፍ አጥቂዎች ላይ ነው። መሐመድ ሳላህ ክለቡን የሚለቅ በመሆኑ ዲያማንዴ ለሊቨርፑል ቀዳሚ ኢላማ ነው። ሆኖም ግን ዝውውሩ የራሱን ስጋቶች ያሉት ለገና ጀማሪ ተጫዋች 100 ሚሊዮን ዩሮ አካባቢ መክፈል እንዲሁ ከፍተኛ ጫናዎችን ሊፈጥርበት ይችላል ተብሎ ይታሰባል። በተጨማሪም ላይፕዚግ ወጣት ኮከቦችን አሳድጎ በከፍተኛ ዋጋ በመሸጥም ስለሚታወቅ ሊቨርፑል ዝውውሩን ለማሳካትም በፋይናንስ ረገድም ጠንከር ያለ አቅርቦትም ለማቅረብ ይኖርበታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። አርሰናል በዚህ የውድድር ዘመን የቻምፒየንስ ሊግ ፍጻሜን የሚያሸንፍ ከሆነም የታሪኩን አቅጣጫም ሊቀይር እንደሚችል ተጠቁሟል። ይህም እንደ ኬሪያን ምባፔ ያሉ ትልልቅ ዝውውሮችንም ምናልባት ሊፎካከር እንደሚችል ነው የሚነገረው። ይህ የቀድሞ የአርሰናሉ አማካይ ኢማኑኤል ፔቲት እይታ ነው። ኬሊያን ምባፔ በዚህ ክረምት ሪያል ማድሪድን የመልቀቅ ዕድል ሊኖረው እንደሚችል ኢማኑኤል ፔቲት ያምናል።
ያም ሆኖ ግን አርሰናል በመጨረሻም የአውሮፓ ዋንጫን በማሸነፍ ደረጃውን ቢቀይርም ዝውውሩ ምናልባትም ተጨባጭ ላይሆን እንደሚችል ግን ይሰማዋል። ኤምባፔ በስፖርታዊ ሕይወቱ በርካታ ዓለም አቀፍ ደረጃ ያላቸው ብቃቶችን ቢያሳይም እንደ ትልቅ ኢጎ ወይም ደግሞ ኩራት ይዞ ቢመጣም ለአርሰናል አሁንም የህልም ዝውውር እንደሚሆን ጥርጥር የለውም። ኬሊያን ኤምባፔ ለሪያል ማድሪድ በ100 ጨዋታዎች 85 ጎሎችን ቢያስቆጥርም ወደ ቤርናቢው ያደረገው ዝውውር ግን እስካሁን ሙሉ በሙሉ ስኬታማ አልነበረም ማለት ይቻላል። የዚህ ፈረንሳይ ብሔራዊ ቡድን ተጫዋች የወደፊት ቆይታም በአሁኑ ወቅት አጠራጣሪ ነው የሚመስለው። የምፔቲ አርሰናሎች ቻምፒየንስ ሊግን ካሸነፉ ተጫዋቹን እንዲነጥቁም ጥሪ እንዳቀረበን የተነገረው። አርሰናል ለመጀመሪያ ጊዜ ቻምፒየንስ ሊግን ካሸነፈ የታሪኩን አቅጣጫ ይለውጣል፣ እንዲሁም በዝውውር ገበያው ላይም ጠንካራ መልእክትንም ያስተላልፋል ሲል ነው ኢማኑኤል ፔቲም ለሰን ስፖርት የተናገረው። ተጫዋቾች በእርግጥም ለቻምፒየንስ ሊግ አሸናፊነት መጫወት ይፈልጋሉ፣ ደግሞም እንደሚያሸንፉ ተስፋ ያደርጋሉ። ይህም ኬሊያን ኤምባፔ ከሪያል ማድሪድ የሚለቅ ከሆነ እሱን ለመሳብም ይረዳቸዋል ነው ያለው። ኤምባፔ በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ነው። ወደ ፕሪምየር ሊግ ሲመጣ ደግሞ ማየቱ ትልቅ ነገር ይሆናል ብለዋል። የዚህ ዝውውር ብቸኛው አሉታዊ ጎን ዋጋው ሲሆን ኤምባፔም ምንም እንኳን በጣም ወጣት ባይሆንም የአጥቂ መስመር በግራም በኩል አማራጭ ሊሆን ይችላል። ታዋቂ ግባግቢም ነው። የ27 ዓመቱ ተጫዋች ከፊት መስመር እንደ ቪክተር ዮኬሬሽ እና ካይ ሃቨርትስ ካሉ ተጫዋቾች ጋርም እንዲሁ በግራ በኩል እንደ ጋብሪኤል ማርቲኔሊ እና ሊያንድሮ ትሮሳርድ ካሉ ተጫዋቾች አንጻር ትልቅ የብቃት ማሻሻል እንደሆነ ጭምር ነው ኢማኑኤል ፔቲ የሚያምነውና አርሰናል ይህንን ተጫዋች እንዲያስፈርምን ፍላጎት እንዳለው ጭምር ነው ይህ ሰው እየተናገረ እንደሚገኝ ዘገባዎቹም እየጠቆሙ እንደሚገኝ መረጃዎቹ ይፋ ያደረጉት። ሌላኛው የሚነሳው ጉዳይ ዩቬንቱስ እና አትሌቲኮ ማድሪድ የማርሴውን አጥቂ ሜሰን ግሪንውድን ለማስፈረም ፍላጎት እንዳላቸው ነው ይፋ የተደረገው። ከዚህ ጋር በተያያዘም ይህ የቀድሞ ማንቸስተር ዩናይትድ አጥቂ በማርሴይ ካጋጠሙት ችግሮች በኋላ የወደፊት ቆይታው በዚህ ክረምት አጠራጣሪ ሆኗል። ሆኖም ግን ወደ ፕሪምየር ሊግ የመመለስ እድሉ አነስተኛ ነው የሚመስለው። ቲም ቶክ እንደዘገበው ከሆነ ግሪንውድ ከሮቤርቶ ዲ ዘርቢ ጋር በቶትናም የመገናኘቱ ነገር የማይመስል ነው። በመሆኑም የእግር ኳስ ሕይወቱን በሌላ የአውሮፓ ክለብም ሊቀጥል ይችላል ተብሎ ይታሰባል። ግሪንውድ በማንቸስተር ዩናይትድ በነበረው ቆይታም በተጠናቀቀበት መንገድም አንጻር በፈረንሳይ የእግር ኳስ ሕይወቱን መልሶ ቢገነባም የእንግሊዝ ክለቦች እሱን ለማስፈረም ወደ ኋላ ማለታቸው አያስደንቅም። የሜሰን ግሪንውድ ዝውውር ለፕሪምየር ሊግ ክለቦችም እጅግ አወዛጋቢ ሆኗል። ግሪንውድ መጀመሪያ በማንቸስተር ዩናይትድ ብቅ ሲል ድንቅ ተጫዋችም ወይም ድንቅ ተሰጥኦ ያለው ተጫዋች የሚመስል ነበር። በዚህ የውድድር ዘመን ለማርሴይ 20 ጎሎችን አስቆጥሮ 7 አመቻችቶ በማቀበል በጥሩ ብቃት ላይ ይገኛል። ይሁን እንጂ 24 ዓመቱ ተጫዋች ከጥቂት ዓመታት በፊት ቢቢሲ እንደዘገበው በደል ፈጽሟል ተብሎ ክስ ቀርቦበት የነበረ በመሆኑ ክለቦች እሱን ማስፈረም እንደ ትልቅ ጫናና አወዛጋቢ ጉዳይ ሊመለከቱት ይችላሉ። የማንቸስተር ዩናይትድ ግሪንውድን እንዲያግደው ያደረገው ሲሆን ከዚያም በኋላ ለማንቸስተር ዩናይትድ አንድም ጨዋታ አላደረገም። ሮቤርቶ ዲ ዘርቢ የቶተንሃም አሰልጣኝ ሆኖ መሾሙ በማርሴይ አብረው በነበሩበት ወቅት ለግሪንውድ በሰጠው ድጋፍም ምክንያት አወዛጋቢ ሆኖበትም ነበር። ስፐርሶች በዚህ ክረምት ይህንን የቀድሞው የእንግሊዝ ብሔራዊ ቡድን ተጫዋችም በማምጣት ተጨማሪ ተቃውሞ እንደማያስተናግዱ እርግጠኛ መሆን ቢቻልም የእርሱ የእግር ኳስ ሕይወት ግን ዩቬንቱስ ወይም ደግሞ የአትሌቲኮ ማድሪድ እንዴት ሊቀጥል እንደሚችል ማየቱ አስደሳች ያደርገዋል ተብሎ ይጠበቃል። እንደ ኢማኑኤል ፔቲት እምነት ከሆነ ፈረንሳይ የ2026ቱን የዓለም ዋንጫ ልታሸንፍ የምትችል ቢሆንም የኬሊያን ኤምባፔ ኩራት ግን ለዲዴ ዴሾ ቡድን ችግር የመፍጠር አቅም አለው ብለዋል። ኬሊያን ኤምባፔ በጥሩ ብቃቱ ላይ የሚሆንበት ጊዜ ላይ በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ነው። በዓለም ዋንጫ ትልቅ ታሪክ አለው። እንደ አውሮፓውያኑ አቆጣጠር በ2018 ፈረንሳይ ዋንጫውን ስታነሳ በፋይናሉ ጨዋታ ላይ ጎል ያስቆጠረ ሲሆን በ2022ም በፔናልቲ በአርጀንቲና ሲሸነፉም ሃትሪክ መስራት ችሏል በፍጻሜው ጨዋታ። ያም ሆኖ ይህ ግን የቀድሞው የአርሰናል አማካይ የ1998ቱ የዓለም ዋንጫ አሸናፊ ፔቲ ኤምባፔ በዚህ የፈረንሳይ ብሔራዊ ቡድን ውስጥ ስላለው አስተላለፍ ስጋት አለው። ይህም የሪያል ማድሪድ ኮከብ በግራ መስመር በኩል መጫወት እንዳለበት ነው በግልጽ የተናገረው። ፔቲ ኤምባፔን ከፊት መስመር ይልቅ በመስመር ላይ ደግሞ ማየት እንደሚፈልግ ገልጾ ኦስማን ዴምቤሌን በመሃል አጥቂነት፣ ሚኬል ኦሊሴን ደግሞ በቀይ መስመር እንዲሰለፉ ሀሳብ አቅርቧል። ኤምባፔ በፈረንሳይ የዓለም ዋንጫ ተስፋ ላይም ስለሚኖረው ተጽዕኖ ፔቲ ለሰንም ሲናገር ደግሞ ኤምባፔ ከፊት እንደ አጥቂ እየተጫወተ ነው፣ ዴምቤሌ ደግሞ ከፊት እንደ አጥቂ እየተጫወተ ነው። የፈረንሳይ አሰልጣኝ ዲዴ ዴሾ ማንን መምረጥ እንዳለበት ብላችሁ ብትጠይቁኝ እኔ ዲዴ ዴሾም በሆን ኖሮ ነገሩ ለእኔ በጣም ቀላል ነበር። ኬሊያን ኤምባፔን በፓሪስ ሰን ዠርሜን ለዓመታት ድንቅ በነበረበት የግራ መስመር ላይ እንዲጫወት አደርገዋለሁ። ዴምቤሌ በመሃል አጥቂነት፣ ኦሊሴን ደግሞ በቀይ መስመር እንዲጫወት ነበር የማያደርገው ብሏል።
እንዲህ ካደረጋችሁ ፈረንሳይ ዓለም ዋንጫን እንደምታሸንፍ እርግጠኛ ነኝ። እንዲህ ስታደርጉ ደግሞ ማድሪድ ከኬሊያን ምባፔ ጋር እያደረገ ያለውን መንገድ ከተከተላችሁ ግን ችግር ይገጥማችኋል ብሏል። በመልበሻ ክፍል ውስጥ ያሉ ኩራቶች ብቅ ይላሉ፣ በቡድን ውስጥም ችግሮች ይጀምራሉ። ፈረንሳይ እንደ አውሮፓውያን አቆጣጠር በ1998 እና በ2018 የዓለም ዋንጫን 2 ጊዜ ያሸነፈች ሲሆን በሰሜን አሜሪካ ለሚካሄደው የዘንድሮ ውድድርም ከዋነኞቹ ግምታዊ አሸናፊዎች አንዷ ናት። ፈረንሳይ በምድብ 9 ወይም በግሩፕ አይ ከሴኔጋል ከኖርዌይ እና ከኢራቅ ጋር ነው የተደለደለችው። በመክፈቻ ጨዋታም ከሴኔጋል ጋር እንግዲህ ጨዋታቸውን እንደሚያደርጉ ጭምር ነው የተዘገበው። በተለይ በሴኔጋል ተሸንፈው ከውድድሩ ቀድመው የወጡበትን የ2002ቱን አጋጣሚ ላለመድገምም ተስፋ ያደርጋሉ። ኤምባፔ ለዲዲዬ ዴሾ ለመያዝም አስቸጋሪ ባህሪ ያለው ተጫዋች ሊሆን ይችላል። ይህ ተሰጥኦ ያለው ስብስብም በድጋሚ በኩራትና በፉክክር ችግር ውስጥም ይወድቅ እንደሆነ ማየቱ ትኩረት የሚስብ ጉዳይ ይሆናል ተብሎ ነው የሚጠበቀው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ የዝውውር ጉዳዮችን ያካተትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ እንደተለመደው ይህንን የዝውውር ጉዳዮች እየመራው ከእናንተ ጋር ቆይታን አድርጌያለሁ። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርጌ አመሰገንኩኝ። በነገው ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ እንገናኛለን። መልካም ጊዜ